አንድ ሰው ጫማ ካልተራመዳችሁ የዛ ሰው ችግር ወይም ደግሞ የዛ ሰው ክፋት ወይም ደግሞ የዛ ሰው ምን ያህል እንደተጎዳ አናቅም ማለት ነው። ማንም ምንም ሳናይ እኛ ምንም አይነት ነገር አንፈርድም ማለት ነው። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የዘህራ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በአዲስ ቪዲዮ ብቅ አልኩላችሁ። እንግዲህ አታሳፍሩኝም። ላይክ፣ ሼር፣ ሰብስክራይብ እንደምታደርጉኝ ተስፋ አደርጋለሁ። ዛሬ ይዤላችሁ የመጣሁት እንግዲህ አብርሃምና ሄርሜ ምንም ያክል ይቅርታ ብትጠየቅ ሄርሜላ ከዚህም በላይ ይገባታል ማለት ነው። ለምን መሰላችሁ? ሄርሜላ ለአብርሃም ስትል ተጎድታለች፣ አልቅሳለች፣ ብዙ ነገር ደርሶባታል። ሰው እናውቃለን። ግን ወደፊት ፍቅር እንድትመለሱ ሀቂቃ ሄርሜ ብዙ ተጎድተሻል፣ አልቅሰሻል፣ እናውቃለን። ግን አሁንም ወደ ነበራችሁበት ፍቅር እንድትመለሱ ነው እኛም የምንፈልገው። አብርሃም ተሳስቶ ሚሆን ሳያውቅ መሆን እያወቀ ብዙ ጥፋቶች አጥፍተዋል፣ እናውቃለን የኔ ውድ። ግን ያ ቢሆንም የበፊቱ ፍቅራችሁ ሰው በቃ እኔ እንጃ አላቅም እንጃ የበፊቱ ፍቅራችሁ እንዲመለስ እኔ በጣም ነው የምፈልገው ማለት ነው። እና የሚዲያ ሁሉ ላንቺ ይወግናል። ለምን? በአብርሽ ምክንያት ተጎተሻል፣ በአብርሽ ምክንያት አልቅሰሻል፣ ብዙ ነገር ሆነሻል፣ እናውቃለን። ግን ሰው በቀል በበቀል ክፋት በክፋት አይደለም የሚመለሰው። አንቺ ደግሞ ትለያለሽ እና ሀቂቃ ነው። እኔ እንጃ ያው የፈለገው ያክል ይቅርታ ብትጠየቅም የፈለገው ያክል ተደፍቶ ራሱ ይቅርታ ቢጠይቅሽም ከዛ በላይ ይገባሻል አንቺ። ምክንያቱም ብዙ ነገር ተበድለሻል፣ ብዙ ነገር ተደርገሻል ማለት ነው። ግን ቢሆንም የፈለገው ያክል ቢበድለሽም የፈለገው ያክል ቢሆንም የኔ ውድ ወደ ነበራችሁበት ፍቅራችሁ እንደምትመለሱ ተስፋ እናደርጋለን። እኛ ደግሞ አብርሃምና አንቺ አብራችሁ ስትሆኑ በጣም ነው ደስ የሚለን ማለት ነው። ፈገግታም ይኖራቸዋል ማለት ነው። ሌላው ነገር እኔ በቡዜ ጉዳይ ቡዜ ጀግና ናት። ሀቂቃ ለወንድሟ የማትሆነው ነገር የለም። ከወንድሟ ጎን መጥፎም ቢሆን ጥሩም ቢሆን ከጎን ይቆማል አንድ እህት ወይም ደግሞ አንድ ወንድም ማለት ነው። እና ሀቂቃ ቡዜ ያው በሄርሜላ ላይ አጥፍታለች እናውቃለን። ምክንያቱም ብዙ ነገር ከነሱ ጋር ተጋፍጣለች። አብርሃም ጤነኛ ባልሆነበት ሰዓት ብዙ ነገር አድርጋለች። ግን ሄርሜላ ከነሱ የበለጠ እንደውም ሄርሜላ ነበር እያደረገች የነበረችው። ያ ነገር ደግሞ ሚዲያ ላይ መናገር ነበረባት። ቡዝዬ ትክክል ናት ሄርሜላ። እኔ ምንም ነገር ብትል ሄርሜላ ትክክል ናት ብዬ ነው የማስበው። እና ደግሞ ከአብርሃም ጎን ሆና ለምታደርጋቸው ነገራቶች ጥሩ ነገራቶችም አሉ፣ መጥፎም አለ። ምክንያቱም አንድ ወንድም ሲሳሳት ተሳስተሃል ብላ በመመለስ ይልቅ ማናት ፍቅር ተዋውቃት ምናምን ነበረ እየሳቀ ምናምን ነበረ ያስተዋወቃት። እና በነገራችን ላይ ሰው እኔ እንጃ በዚህን ያክል ክፋት መማር አለብኝ ብዬ አልገምትም። ነገር ግን ብዙዬ እኛ በአንቺ ብዙ እንጠብቃለን። አብርሽና ሄርሜላ አንድ እንደምታደርጊያቸው ይቅርታውን ተቀብላ አብሮ ፍቅራቸው እንደሚቀጥሉ 100% እርግጠኛ ነኝ ማለት ነው። በነገራችን ላይ አሁን ፍቅርና ሩታ ያሉበት ሁኔታ ባናቅም ከባድ ሁኔታ ውስጥ እንደሚኖሩ አንጠራጠር። ምክንያቱም አብርሃም ወደ ሄርሜላ ሊመለስ ይቅርና ሌላ ተንኮል ነበረ እያሰቡት የነበረው ማለት ነው። እና ደግሞ አብርሽ ተሳስተዋል እናውቃለን። አላከበራትም፣ አልወደዳትም፣ አላፈቀራትም። ትክክል ነው። ያ ነገር ደግሞ አብርሃም ጤነኛ ባልሆነበት ሰዓት የሚያዩ ነገር የሚያወሩት ነገር፣ በነገራችን ላይ ከወንድም በላይ ማንም ሊታመን አይችልም። እና ወንድሙን አመነው እና ደግሞ ቪዲዮዎቹ እሱ ትኩረት ሰጥቶ አለማየቱ ነው የዚህ ደረጃ ያበቃው ማለት ነው። እና ሄርሜላ አልተከበረችም፣ አልተወደደችም። ሄርሜላ የዋህነቷ አብርሃም ስለምታፈቅረው በደካማ ጎን ስለገቡባት ነው። እና አብርሽ በጣም ነው የምትወደው፣ አብርሽ በጣም ነው የምታፈቅረው። ሄርሜላ እንደውም ከሄርሜላ በላይ የሚያፈቅረው ሰው አለ ብዬ አልገምትም። ምክንያቱም ያየነው ነገር አለ። የዛኔ አብርሃም ጤነኛ ባልሆነበት ሰዓት የሆነችው ነገር ያደረገችው ድርጊት አንድ ወንድም
ለእህቱ ወይም ደግሞ እህት ለወንድሟ የማታደርግ ነገር ነው ያደረገችው። ውዶችዬ ላይክ፣ ሼር፣ ሰብስክራይብ አድርጉ። መልካም ቆይታ እመኝላችኋለሁኝ። በሌላ ቪዲዮ እመጣለሁ።